ሰበር ዜና የህወሓት ታጣቂዎች እንደ ቅጠል ረገፉ። አዛዦቻቸውን ጨምሮ በርካቶች ተገድለዋል። ሰፋ ያለ ዘገባ ይዘንበታል። እስከ ፍጻሜው አብራችሁን ከቆያችሁ ትሰሙታላችሁ። እጅግ አደገኛው ገዳይ የሆነው ኢቦላ ቫይረስ በኢትዮጵያ ምድር ውስጥ አዲስ ክስተት ሆኗል። ተጨማሪ ዘገባ አዘጋጅተናል። በትግራይ ዴሞክራሲና የልማት ጉዳዮች የሚነሳበት ሳይሆን የህዝቡ ህልውና አደጋ ውስጥ የወደቀበት መሆኑን ፕሮፌሰር ክንደያ ገብረ ህይወት ተናገሩ። የኢራን ጠቅላይ መሪ አያቶላ አሊ ካሚኒ በትውልድ ቀያቸው ማሻድ ተቀበሩ። የዚህ የዓለማችን ሀያል ሰው የህይወት ታሪክ ከኛ ጋር ከሆናችሁ ትሰማላችሁ። ውድ ቤተሰቦቻችን በሰዓቱ ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በትልቅ አክብሮት እንጋብዛለን። ለዕለታዊ የቢዝነስ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ አስቀድመን ወደ ዝርዝር ዘገባዎች እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 158 ብር ከ6 ሳንቲም ተገዝቶ 161 ብር ከ8 ሳንቲም የሚሸጥ ሲሆን ፓውንድ ስተርሊንግ 208 ብር ከ5 ሳንቲም ተገዝቶ 212 ብር ከ6 ሳንቲም እየተሸጠ ነው። የአውሮፓ ዩሮ 181 ብር ከ3 ሳንቲም ተገዝቶ 184 ብር ከ9 ሳንቲም የሚሸጥ ሲሆን የስዊስ ፍራንክ 192 ብር ከ9 ሳንቲም ተገዝቶ 196 ብር ከ7 ሳንቲም ይሸጣል። የኩዌት ዲናር 505 ብር ከ9 ሳንቲም ተገዝቶ 516 ብር የሚሸጥ ሲሆን የቻይና ዩዋን 22 ብር ከ9 ሳንቲም ተገዝቶ 23 ብር ከ3 ሳንቲም ይሸጣል። የተባበሩት አረብ ኤሚሬቶች ድርሃም 43 ብር ከ1 ሳንቲም ተገዝቶ 44 ብር የሚሸጥ ሲሆን የሳውዲ ሪያል 42 ብር ከ2 ሳንቲም የተገዛ 43 ብር ከ1 ሳንቲም በዛሬው ዕለት ይሸጣል። እንዲሁም ከእያንዳንዱ የምንዛሬ ዋጋ ላይ 7 ብር ከ2 ሳንቲም ጉርሻ ተጨማሪ አለው። ዓለም አቀፉ የፍልሰተኞች ድርጅት ኢትዮጵያ ለኢቦላ ወረርሽኝ የመጋለጥ እድሏ ከፍተኛ ደረጃ ላይ ይገኛል አለ። ድርጅቱ ሀገሪቱ ለበሽታው ከመጋለጥ አንጻር በከፍተኛ ደረጃ ቅድሚያ ከሚሰጣቸው ሀገራት መካከል አንዷ መሆኑን ሰሞኑን ባወጣው ሪፖርት ገልጧል። ድርጅቱ ኢትዮጵያ ለበሽታው ከፍተኛ ደረጃ ተጋላጭ መሆኗን የገለጸው ዓለም አቀፍ ተጓዦች በብዛት የሚያልፉባትና ድንበር ተሻጋሪ የንግድና የመጓጓዣ ኮሪደር ያሉባት በበሽታው ከተከሰተባቸው አካባቢዎች ጋር ያላት ድንበር ክፍተት ያለበት መሆኑን በመጥቀስ ነው። በድርጅቱ ሪፖርት መሰረት ቦሌ ዓለም አቀፍ አየር ማረፊያ፣ የድሬዳዋና የመቀሌ እንዲሁም የባህር ዳር አየር ማረፊያዎች፣ የሞያሌ፣ የመተማ፣ ጋላፊ፣ ደዋሌና ፓጋክ እንዲሁም ኩርሙክ የድንበር መግቢያና መውጫ እንዲሁም የድሬዳዋ የባቡር ጣቢያ ቅድሚያ ትኩረት የሚሰጥባቸው ቦታዎች ናቸው። ድርጅቱ ኢትዮጵያን ጨምሮ በአፍሪካ ቀንድ ምስራቅና ደቡባዊ አፍሪካ ለ12 ሀገሮች በሽታውን ለመከላከል ፈጣን ምላሽ ለመስጠት 55.9 ሚሊዮን ዶላር እቅድ የነደፈ ሲሆን ከድጋፍ ጋር 4.4 ሚሊዮን ዶላር የኢትዮጵያ የጤና ስርዓት በድንበርና ከኮሪደሮች አካባቢ የጤና ተቋማትን ለማጠናከር እንደሚውል ተገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን የታጠቁ አካላት መበርከት፣ ህገወጥ የሲቪሎች ግድያ፣ የዘፈቀድና የተራዘመ እስር፣ አስገድዶ መሰወር፣ ጠለፋና የጾታ ጥቃት ለአዲስ የ5 ዓመታት እቅዱ ተግባራት እንቅፋት ሊሆኑበት እንደሚችሉ ስጋቱን ገልጿል። ማሰቃየት፣ የሰብአዊ አያያዝ፣ የጦርነት ስጋቶች፣ የሰብአዊ መብት ጥሰት በሚፈጽሙ አካላት ላይ ተጠያቂነት ጉድለት፣ በነፃ መገናኛ ብዙሃን ጋዜጠኞች ላይ የጨመሩ ያሉ ገደቦች እንዲሁም በሲቪል ማህበረሰብ ድርጅቶች ላይ ተጽዕኖ የሚያሳድሩ እርምጃዎችም ጭምር በእቅዱ መሳካት ላይ እንቅፋት ሆነው ሊቀጥሉ ይችላሉ በማለት ኮሚሽኑ ጠቅሷል። ኮሚሽኑ እነዚህን ስጋት የገለጸው ከ2019 እስከ 2023 የሚተገበረውን የ5 ዓመት ስትራቴጂ እቅዱን ይፋ ባደረገበት መድረክ ላይ ነው። ኮሚሽኑ የስትራቴጂክ እቅዱ ትግበራ 7.6 ቢሊዮን ብር እንደሚፈጅ አስታውቋል። ሀገራዊ ምክክር ኮሚሽን ህብረተሰቡ ከሐሰተኛ መረጃ ስርጭት ራሱን እንዲጠብቅ አሳሰበ። የኢትዮጵያ ሀገራዊ ምክክር ኮሚሽን የፊታችን ሐምሌ 8 2018 ዓ.ም የሚጀምረውን ሀገራዊ ምክክር ጉባኤ በተመለከተ የሚሰራጩ ሐሰተኛ መረጃዎችን ለመቆጣጠር
የቅድመ መከላከል ስራዎች የተሰራ መሆኑን አስታውቋል። ኮሚሽነር ዶክተር ዮናስ አዳዬ የሀገራዊ ምክክሩን ጉባኤ ሂደት ተከትሎ ሊፈበረኩና ሊሰራጩ የሚችሉ ሐሰተኛ መረጃዎችን በተመለከተ ኮሚሽኑ ቅድመ ዝግጅት አድርጓልም ብለዋል። በእነዚህም ለጋዜጠኞች፣ ለተቋሙ ኮሚኒኬሽን ባለሙያዎች በሐቅ ማጣራት ዙሪያም የግንዛቤ ስልጠና ሰጥተናልም ሲሉ ገልጸዋል። ዜጎች ምክንያታዊ አስተሳሰብ ሊኖራቸው ይገባል ያሉት ኮሚሽነሩም ዶክተር ዮናስ አዳዬ በተለይም በማህበራዊ ሚዲያ ላይ የሚሰራጩ ሐሰተኛ መረጃዎችን ከማጋራትና ግብረ መልስ ከመስጠት እንዲቆጠብ ጥሪ አቅርበዋል። የሚሰራጩ መረጃዎች ምንጭን ማጣራት በወጣቶች ዘንድ ባህል መሆን አለበት ያሉት ዶክተር ዮናስ አዳዬ አባቶች፣ ምሁራን፣ የሲቪክ ተቋማትና የፖለቲካ መሪዎች ከሐሰተኛ መረጃዎች ራሳቸውን እንዲጠብቁ ጠይቀዋል። ከ4000 ያህል ዜጎች እንደሚሳተፉበት የተነገረው የሀገራዊ ምክክር ጉባኤ በአዲስ አበባ ኮንቬንሽን ሴንተር ለአንድ ወር የሚካሄድ ሲሆን 8 አጀንዳዎችን መለየቱን ሀገራዊ ምክክር ጉባኤው ገልጿል። በትግራይ የዲሞክራሲና የልማት ጉዳዮች የሚነሳበት ሳይሆን የህዝቡ ህልውና አደጋ ውስጥ የወደቀበት መሆኑን ፕሮፌሰር ክንደየ ገብረ ሕይወት ገለጹ። በትግራይ የልማትና የዲሞክራሲ ጉዳዮች የሚነሱበት ጊዜ አይደለም፣ የህዝቡ ህልውና አደጋ ውስጥ ወድቋል ሲሉ ተናግረዋል። የትግራይ ህዝብ አሁን ላይ ከፍተኛ የሆነ የሰብአዊ መብት ረገጣ እየተፈጸመበት ነው ሲሉ ከብሔራዊ የዜና አገልግሎት ጋር ባደረጉት ቆይታ ተናግረዋል። የቀድሞ የህወሓት አባል እና የአሁኑ የስምረት ፓርቲ ከፍተኛ ኃላፊ እንዲሁም የትምህርት ሚኒስቴሩ አማካሪ የሆኑት ዶክተር ክንደየ ገብረ ሕይወት በትግራይ ክልል እየተካሄደ ያለው ጉዳይ ወንጀል ነው ብለውታል። በክልሉ የሚገኙ ወጣቶች ወደ ጎረቤት ሀገራት እየሸሹና ወደ ውክልና ጦርነት እየተሰማሩ ነው ያሉት ክንደየ ይህም በክልሉ ያለውን ሁኔታ አሳሳቢ ያደረገው እንደሆነ ገልጸዋል። የሰብአዊ መብት ረገጣን በተመለከተ በርካታ የሰብአዊ መብት ተሟጋች ድርጅቶች ያረጋገጡት ጉዳይ ነው ካሉ በኋላ ወጣቶቹ በጉልበት ታፍሰው ወደ ማሰልጠኛ ማዕከላት እየገቡ እንደሆነና የሚገደሉና የሚታሰሩ ወጣቶችን በጣም ብዙ ናቸው ብለዋል። ቡድኑ አስገድዶ ወደ ጦር ካምፕ በማስገባት ወታደር ማድረግና ተማሪዎችን ትምህርት አቋርጠው ወደ ካምፕ የማስገባትና የማሰልጠን ጉዳይ የተማረው ደግሞ ከኤርትራ ነው ብለዋል። ክንደየ አክለውም የፕሪቶሪያ ስምምነትን ላለመቀበል የታገሉ ሰዎች ትግራይን እያመሷት ነው ሲሉ ነው የተናገሩትም። ይህም አጠቃላይ የሆነ ጥፋት ነው የሚያመጣው ያሉ ሲሆን ህወሓት ጦርነት ቢጀምር ቢራዘምም ጉዳዩ አይደለም በማለት ምክንያቱን ሲያስረዱ ደግሞ ከዚህ ሁኔታ አትራፊ ስለሆኑ ነው ብለዋል። አክለውም ከወጣቱ የሚጠበቀው ይህን የከፋ ጉዳይ ማብቃት አለበት ብሎ ሊታገል ይገባል ነው ያሉትም። በሱዳን የኩርሙክ ግንባር የቀጠለው ጦርነት በርካታ ተዋጊዎች ያለቁበት መሆኑ ተሰማም። የህወሓት አርሚ 7 ተዋጊዎች ከባድ ጉዳት ደርሶባቸዋል። በሱዳን የብሉ ናይል ክልል በሚገኘው ስትራቴጂክ የኩርሙክ አካባቢ ያለው ጦርነት ሁኔታ የኢትዮጵያን ትኩረት እየሳበ ነው። ኩርሙክ በኢትዮጵያ ድንበር አቅራቢያ የምትገኝ ቁልፍ ስፍራ በመሆኗ መንግስት ጦርነቱን በንቃት እየተከታተለው መሆኑን መረጃዎች ያመላክታሉ። በሱዳን የቀጠለው ግጭት በድንበር ደህንነት፣ በህዝብ እንቅስቃሴ፣ በስደተኞች ፍልሰትና በታጣቂ ቡድኖች እንቅስቃሴ ሊያደርስ የሚችለው ተጽዕኖ በኢትዮጵያ በኩል ክትትል የሚሻ ጉዳይ ከመሆኑ ጎን ለጎን በጦርነቱ በተሳተፈው አርሚ 7 አባላት ላይ ከፍተኛ ጉዳት መድረሱ ተሰምቷል። ከህወሓት ጦር ክንፍ ቅርበት ካለው ከፍተኛ ባለስልጣን የተገኘ መረጃ እንደሚያመላክተው አርሚ 7 ኩርሙክን ለመያዝ የጀነራል አልቡርሃን ጦር በሚያደርገው ውጊያ በግንባር ቀደምትነት ተሳትፏል። በዚህ መረጃ መሰረት የአርሚ 7 አባላት በጦርነቱ ጉዳት ደርሶባቸዋል። መረጃውን ያጋሩ ምንጭ በውጊያው ለጊዜው ቁጥራቸው ያልታወቁ አባላት መገደላቸውንና መቁሰላቸውን አመላክተዋል። የቆሰሉት የአርሚ 7 አባላት በመኪና ወደ ካርቱም ተወስደዋል። ከቆሰሉት መካከል አንዳንዶቹ ከባድ ጉዳት የደረሰባቸው እንደሆነም ነው የተናገሩት። በቀደሙት ዘመናት የጥበብና የቅዱሳን ማደሪያ በነበረችው በፋርስ ምድር በምትገኘዋ ማሻድ በተባለች ጥንታዊ ከተማም በብርድና በበረዶ በተሸፈነው 1939 ዓመተ ምህረት የጸደይ ወራት ዋዜማ ላይ የብርሃን ጭላንጭል የሚመስል አንድ ታላቅ ነፍስ ወደዚች ምድር መጣች። ይቺ ነፍስ የዓለምን ፖለቲካ፣ የመንፈሳዊነት ታሪክ ወደፊት የምትቀይር የአያቶላ ሰይድ አሊ ካሚኒ ነፍስ ነበረች።
አባታቸው ሰይድ ጃዋድ ካሚኒ ጥልቅ ዕውቀት ያላቸው በአምላክ ፍቅር የነደዱ በትህትና የሚታወቁ ትልቅ ሰው በመሆናቸው ወጣቱን አሊ ገና በሕፃንነቱም በቅዱሳን መጽሐፍት ማርና ወተት አሳደጓቸው። በዚያች በጭቃ በተሰራችና በድህነት በተሞላች ነገር ግን በታላቅ የዕውቀት ብርሃን በደመቀችው አነስተኛ ቤት ውስጥ አሊ ካሚኒ የቁርአንን ጣፋጭ ዜማና የነቢያትን የጽናት ታሪክ እየሰሙ አእምሯቸውንና ልባቸውን እንደ አድማስ አሰፉም። የሕፃንነታቸው ወራት እንደ ሌሎች ልጆች በጨዋታና በፈገግታ የተሞላ ሳይሆን በዕውቀት ጥም፣ በነገረ መለኮት ጥናት፣ በትህትና የተሞላ የጽሞና ጉዞ ነበረም። እድሜያቸው ከፍ እያለ ሲመጣም የዕውቀት ጥማታቸው ከማሻድ አልፎ ወደ ቅዱሷን ያቆም ከተማ መራቸው። በዚያም የእስልምና እምነትን ጥልቅ የሕግና የፍልስፍና ሚስጥራትን እንደ ጅረት ከሚቀዱት ታላላቅ መምህራን ዘንድ ተንበረከኩም። በተለይ ነጻነትና የለውጥ አባት ከሆኑት ከአያቶላህ ሩሃ ካሚኒ ጋር የተገናኙበት ታሪካዊ ቅጽበት በወጣቱ ካሚኒ ልብ ውስጥ የማይጠፋ የእሳተ ጎመራም ፍም አቀጣጠለም። መጽሐፉን ማገላበጥ ብቻውን በቂ እንዳልሆነ እውነተኛ መንፈሳዊነት ከህዝብ እንባና ከሀገር ነጻነት ጋር ማያያዝ እንዳለበት የተረዱት በዚህ ወቅት ነበር። በሼህ መሐመድ ራዛ ፓቪ አምባገነናዊ አገዛዝ ስርዓት የመቃወም የነበራቸውን ኢራናውያን ለመታደግ ካሚኒ በብርቱ ቃላቶችና በደፋር ስብከቶቻቸው ህዝቡን ማንቃት ጀመሩ። የነጻነት ጥሪያቸው ግን በባለስልጣናቱ ዘንድ አልተወደደላቸውም። የሻህ ሚስጥራዊ ፖሊስ ወይም ሳቫክ ደጋግሞ አሰራቸው፣ በጨለማ ክፍሎች ውስጥ አሰቃያቸው፣ ወደ ሩቃና ገለልተኛ በረሃዎችም አሰደዳቸው። ሆኖም ግን ያ በጽናት የተገነባው ማንነታቸው፣ ለአምላካቸው የነበራቸው ፍጹም ታማኝነት በስቃይና በግርፋት ሊበገር አልቻለም። ይልቁንም የእስር ቤቱን ግድግዳዎች ለእርሳቸው የጸሎትና የጥልቅ አስተንትኖ ማማዎች ሆኑላቸው። 1979 የኢራን እስላማዊ አብዮት ፈንድቶ የሻህ መንግስት ሲያበቃም የአያቶላ አሊ ካሚኒ ከአማካሪዎቻቸውና ከመሪዎቻቸው ከአያቶላ ኮሚኒ ጎን በመቆም አዲስቷን ኢራን በመገንባት ረገድ ግንባር ቀደም ሚና ተጫወቱ። ፍጹም አንደበተ ርቱዕ ባለቅኔ የሙዚቃና የስነ ጽሑፍ አፍቃሪ የሆኑት እኚህ መሪም በህዝቡ ልብ ውስጥ በቀላሉ ሰረጹ። የሀገሪቱ ፕሬዝዳንት ሆነው በተመረጡበት ወቅትም ኢራንን በጎረቤት ኢራቅ አማካኝነት በተሰነዘረ የደም አፋሳሽ ጦርነት ውስጥ ትገኝ ነበር። ካሚኒ ግን የጦርነቱን ግንባር በአካል እየጎበኙ ወታደሮቻቸውን በቃላትና በጥበብ በጽናት ስብከታቸው ያበረታቱ ነበር። በአንድ ወቅት በሽብርተኞች በተሰነዘረ የቦምብ ጥቃት የቀኝ እጃቸው ለዘላቂ ጉዳት ቢዳረግም ያ ጥቃት አካላቸውን እንጂ መንፈሳቸውን ሊሰብረው አልቻለም። ይልቁንም ለህዝባቸው ሲሉ ለመስዋዕትነት የተዘጋጁ ሕያው ሰማዕት አደረጋቸው። እንደ አውሮፓውያን የዘመን አቆጣጠር በ1989 ታላቁ መሪ አያቶላ ካሚኒ ከዚች ዓለም በሞት ሲለዩ የኢራን ከፍተኛ ሊቃውንት ምክር ቤት የአያቶላ አሊ ካሚኒ ትከሻ የሀገሪቱ ከፍተኛ መሪ አድርጎ ሰየመም። ከዚያን ጊዜ ጀምሮ እኚህ ታላቅ መሪ ፈላስፋ ሀገሪቱን በዓለም አቀፍ ማዕበል እንቅፋቶች ውስጥ ብትናወጥም በጽናት ሀገሪቱን መርተዋታል። በምዕራባውያን ማዕቀብና ፖለቲካዊ ጫና መካከል ሳይንበረከኩ ኢራንን የሳይንስ፣ የቴክኖሎጂ፣ የወታደራዊ ኃይል ማማ ለማድረግ ሌት ተቀን ተግተዋል። በነጩ ጥማቸውና በጥቁሩ ካባቸው ውስጥ የሚገኘው ያ ታላቅ ሰው ለብዙዎች የነጻነትና የጸረ ኢምፔሪያሊዝም ተምሳሌ ሲሆኑ፣ ለህዝባቸው ደግሞ መንፈሳዊ ደህንነትና ሉዓላዊ ጠባቂ አባት ናቸው። እስከ ለተሞታቸው ድረስ በእድሜ ማዕበል ውስጥ አልፈው ያ በወጣትነታቸው የነበረው የአይን ብርሃናቸውና የቃላቸው ኃይል ሳይደበዝዝ የፋርስን ምድርና የእስልምናን ዓለም በጽናት ጎዳና ላይ መርተዋል። የታሪክን ትልቁን ገጽ በራሳቸው ብዕር ጽፈው አርፈዋል። አሜሪካና እስራኤል በጋራ በፈጸሙት የአየር ጥቃት ከተገደሉ ከወራት በኋላ ለሳምንታት የቆየ ሚሊዮኖች የተገኙበት እጅግ ደማቅ የሽኝት ስነ ስርዓት ተደርጎላቸው በትላንትናው ዕለት በትውልድ ቀያቸው ማሻድ የቀብር ስነ ስርዓታቸው ተፈጽሟል። የሰዓቱ መረጃዎች በዚህ አብቅተዋል። ስለተከታተላችሁን እናመሰግናለን። ደህና ቆዩን።